ክብር ለኢየሱስ ይሁን። ብዙ አክቲቪቲ አለ። ስለዚህ እንንቀሳቀስ ከቤተ ክርስቲያናችን ጋር። እግዚአብሔርን እናመሰግናለን። ዛሬ እንዳካፍላችሁ እግዚአብሔር በልቤ ላይ ያስቀመጠው ጊዜው በትንቢት ውስጥ ምንድን ነው የሚመስለው? አሁን ያለንበት ጊዜ የመጨረሻው ዘመን ትንቢታዊ ምልክቶች የሚል ርዕስ ነው የሰጠሁት ለመልእክቴ። የመጨረሻው ዘመን ትንቢታዊ ምልክቶች። በጣም ትንቢትን ሳጠና ነው ሰሞኑን የከረምኩት። ያለንበት ጊዜ ምንድን ነው የሚመስለው? ምንድን ነው እየሆነ ያለው? እንግዲህ ትንቢትን ማወቅ ሊረዳን ነው እንጂ ፍርሃት ሊለቅብን አይደለም። ጊዜው የሚያስፈራ ነው በጣም። እኛ ግን በክርስቶስ ስለሆን በማንኛውም ጊዜ ጌታ ኢየሱስ ክርስቶስ ቤተ ክርስቲያንን ራፕቸር ስለሚያደርጋት ስለሚወስዳት ማለት ነው ተዘጋጅተን እንድንኖር ይረዳናል። አሜን። ጌታ ኢየሱስ ይባረክ። የማቴዎስ ወንጌል ምዕራፍ 24 ላይ ያውጡልኝ። የማቴዎስ ወንጌል ምዕራፍ 24 ሃሌሉያ። ከቁጥር 3 እስከ 14 ድረስ ያለውን ቆመን እናነባለን። ምን ይመስላል ዘመናችን? ያለንበት ዘመን ምንድን ነው የሚመስለው? የት ነው ያለነው? ይህን በውል ማወቅና ተዘጋጅተን መኖር ያስፈልገናል። ለዚህ ነው በጣም ብዙ ትንቢቶችን በቃ ሳጠና ነበር። እንደውም በዚህ ብዙ ያጠኑ ደግሞ እስራኤል ሀገርም ደግሞ አሉ። እዛም እየደወልኩ እየጠየቅኳቸው ነበር የጊዜውን ሁኔታ በዩቲዩብም በተለያዩ ፕሮፌሲ በሚያጠኑ ሰዎች በሚሰጡት ትምህርትም ብዙ በቃ ስመለከት ነበር። ከቁጥር 3 ጀምሬ ያነባለሁ። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድር ነው አሉት። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎችን የክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። የጦርንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግሥትም በመንግሥት ላይ ይነሳልና፣ ረሃብም ቸነፈርም የምድርም መናወጥ በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የምጥ ጣር መጀመሪያዎች ናቸው። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዚያን ጊዜም ብዙዎች ይሰናከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ። ብዙ ሐሰተኛ ነቢያትም ይነሳሉ፣ ብዙዎችንም ያስታሉ። ከአመፃም ብዛት የተነሳ የብዙዎች ፍቅር ትቀዘቅዛለች። እስከ መጨረሻ የሚጸና ግን እርሱ ይድናል። አሜን አትሉም እንዴ? ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል። በዚያን ጊዜም መጨረሻው ይመጣል። እንጸልይ። አምላካችንና አባታችን ሆይ የጌታ ኢየሱስ ክርስቶስ አባት ኤሎሄ አብርሃም፣ ኤሎሄ ይስሐቅ፣ ኤሎሄ እስራኤል
ስምህ ከዘላለም እስከ ዘላለም የተባረከና የተቀደሰ ነው። ያስተምራቸው ዘንድ መልካሙን መንፈስን ሰጣቸው። መናንም ካፋቸው አልከለከልህም፣ ለጥማታቸው ውሃን ሰጣቸው ተብሎ እንደ ተጻፈ እግዚአብሔር አምላክ ሆይ እኛንም አስተምረን። መንፈሳችንን ጌታ እግዚአብሔር አምላክ የሚያነቃ የመገለጥህን ቀን ቤተ ክርስቲያን የምትነጠቅበትን ቀን ጌታ በናፍቆት እንድንጠብቅ ንዝህላልነትን ከሕይወታችን ውስጥ አውጥተህ የነቃን ኢየሱስ ክርስቶስን የምንጠብቅ ያንተ ሰራዊት ሆነን እግዚአብሔር ሆይ በየቀኑ እንድንመላለስ እንድትረዳን እንለምንሃለን። አስተምረን አሁንም ጌታ በቅዱስ መንፈስህ በጌታ በኢየሱስ ክርስቶስ ስም አሜን። አጠገባችሁ ያለውን ሰው ኢየሱስ ይመጣል በሉና ንገሩልኝ። ይመጣል፣ አይቀርም። ጌታ ይባርካችሁ። ሃሌሉያ። ደቀ መዛሙርቱ በጣም አስፈላጊ የሆነ ጥያቄ ነው የጠየቁት። ከ2000 ዓመት በፊት ገና ጌታ ኢየሱስ ክርስቶስ አልፎ ሳይሰጥ ነው ጥያቄ የጠየቁት ጥያቄ። ነገር ግን ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድር ነው አሉት። ተመልከቱ፣ ገና ጌታ ኢየሱስ ክርስቶስ አልተሰቀለም፣ ትንሣኤ አልሆነም፣ ገና እና መንፈስ ቅዱስ አልፈሰሰም። ያኔ ነበር ይህን ጥያቄ የጠየቁት። ከነሱ ይልቅ ደግሞ ወደ ጌታችን ኢየሱስ ክርስቶስ ተመልሶ መምጣት ቀርበን ያለነው እኛ ነን። ልንጠይቅ የሚገባው ብዙዎች ዛሬ ይጠይቃሉ። በተለይም አሁን እየተካሄደ ያለው ጦርነት የአርማጌዶን ጦርነት የመጨረሻው ጦርነት ነው ወይ እያሉ የሚጠይቁ ብዙዎች ናቸው። ትንቢትን ብዙ ሰማለሁኝ እና ብዙ ጥያቄ አለ በዓለም ውስጥ። ክርስቲያኖች ብቻ አይደሉም የሚጠይቁት፣ ክርስቲያን ያልሆኑትም ሁሉ አርማጌዶን ነው ወይ ይሄ ጦርነት የመጨረሻው ጦርነት እና ዓለም በሃይድሮጅን ቦምብ የምትጠፋበት ጊዜ ነው ወይ ብለው ይጠይቃሉ። ትንቢትን መረዳት እንድንፈራ ሳይሆን ተዘጋጅተን እንድንኖር ያደርገናል፣ ምእመናንን፣ አማኞችን። ምክንያቱም ያመነውን እናውቃለን። ምንም ነገር ቢሆን ጌታ ኢየሱስ ክርስቶስ ተመልሶ ይመጣል። ቤተ ክርስቲያንን ራፕቸር ያደርጋታል። ራፕቸር ማለት ይነጥቃታል፣ እንወሰዳለን። አሜን። ቤተ ክርስቲያን ስንል ሕንፃውን አይደለም፣ ግን አማኞችን በኢየሱስ ክርስቶስ አምነው የዳኑትን በሕይወት መዝገብ ላይ ስማቸው የተጻፉትን ኢየሱስ ክርስቶስ ሲመጣ ስናች ያደርጋቸዋል። ስናች ማለት ንጥቅ ማድረግ ነው። ከመከራ ውስጥ ከጭንቀት ውስጥ ንጥቅ አድርጎ ወደ ዘለዓለም ርስታችን ይወስደናል። ስለዚህ ትንቢትን መረዳት በጣም ጠቃሚ ነው። ደስ እያለኝ ነው ትንቢትን የምመረምረውና ለመረዳት የምሞክረው። አሁን በመካከለኛው ምስራቅ ይሄ ነው የማይባል ከፍተኛ ጦርነት እየተካሄደ ነው። ሁላችሁም እንደምታውቁት ፖለቲካ አመለካከት ያለውን ሳይሆን በትንቢት ውስጥ ይሄ ጦርነት ምንድን ነው? ምን ይመስላል? ወዴት ነው የሚሄደው? ይሄን ላሳያችሁ ሞክራለሁ። እግዚአብሔር የተመሰገነ ይሁን። ስለዚህ ይሄ ጦርነት የጌታን መምጫ ምልክቶች ነው ወይ ብለው የሚጠይቁ ብዙዎች ናቸው። እኛም እንጠይቃለን። አርማጌዶን ነው ወይ ብዬ እኔም ጠይቄያለሁ። ስለዚህ ጌታ ኢየሱስ ክርስቶስ ከሰጣቸው ምልክቶች ውስጥ በተለያየ ጊዜ ስለ ጌታችን ኢየሱስ ክርስቶስ ተመልሶ መምጣት ሰብኬላችኋለሁ። ሁሉንም መናገር አያስፈልገኝም፣ ግን አንኳሩን ወስደን እንነጋገራለን እና ዋናውን ምልክት ላይ መናገር እፈልጋለሁ።
ባነበብነው ክፍል በማቴዎስ 24 ቁጥር 4 እስከ 5 ድረስ ማቴዎስ ወንጌል ምዕራፍ 24 ቁጥር 4ን ብንመለከት ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። እኔ ክርስቶስ ነኝ የሚሉ ሰዎች አሁን በዓለማችን ውስጥ ብዙ አሉ። ከዚህ ቀደም በጥናት የተገኘ ስታቲስቲክስ ነግራችኋለሁ። 200 የማያንሱ እኔ ክርስቶስ ነኝ የሚሉ አሉ። በዚህም በአሜሪካም ውስጥ አሉ። በደንብ ፍቃድ አውጥተው እኛን ፍቃድ ከመንግስት አውጥተን ቤተ ክርስቲያን እንደምናካሂድ የሚያካሂዱ። ፍሎሪዳ ውስጥ አለ አንድ በጣም ስታር የሚባሉ ሰዎች ሁሉ የሚከተሉት ሰፖርት የሚያደርጉት እኔ ክርስቶስ ነኝ የሚል ያኛው እኮ ዝም ብሎ ነው እኔ እበልጣለሁ እያለ ነው የሚሰብከው። ደሞዙን ደግሞ ብነግራችሁ በጣም ኃይለኛ ነው። እሱም ሚስቱም ልጆቹም ደሞዝ አላቸው። እንደኛ እንዳይመስላችሁ በመቶ ሺህ የሚገመት በሱ ቀንቻ አይደለም። እግዚአብሔር የተመሰገነ ይሁን። እኛ የኢየሱስ ክርስቶስ ወታደሮች ነን። ክብር ለእግዚአብሔር ይሁን። አሜን። እንደዚህ ያሉ ሐሰተኛ ክርስቶሶች ዛሬም በዓለማችን ውስጥ አሉ። በአሜሪካ ውስጥ አሉ፣ በአውሮፓ አሉ፣ በሩሲያ ውስጥ አሉ፣ በተለያዩ ቦታዎች እኔ ክርስቶስ ነኝ የሚሉ 200 የማያንሱ ሐሰተኛ ክርስቶሶች አሉ። ማንም እንዳያስታችሁ አለ ጌታ ኢየሱስ ክርስቶስ። እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ደግሞ ያስታሉ። ስተው እንግዲህ እነዚህን ሰዎች ሰፖርት የሚያደርጓቸው ፋይናንሺያሊ ብዙ ተከታዮች አሏቸው። የጌታችን የኢየሱስ ክርስቶስን መስቀል በመስቀሉ ላይ የማያተኩር እምነት ትክክለኛ እምነት አይደለም። መስቀል አርማችን ነው። ክብር ለእግዚአብሔር ይሁን። በገላትያ ምዕራፍ 6 ቁጥር 14 ላይ እንዲህ የሚል ቃል አለ ስለ መስቀል ሲናገር፣ ነገር ግን ዓለም ለእኔ የተሰቀለበትን እኔም ለዓለም የተሰቀልሁበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ይላል ሐዋርያው ጳውሎስ ለገላትያ ሰዎች ሲጽፍላቸው። የክርስቶስን መስቀል ነው የሚመለከተው። የሚያድነው እንጨቱ ሳይሆን በእንጨቱ ላይ የተሰቀለው ጌታ ኢየሱስ ክርስቶስ 2 እጆቹን በዛ ላይ ዘርግቶ በመስቀሉ ግራና ቀኝ እጆቹ ተቸንክረው እግሮቹ በዛው በመስቀል ላይ ተቸንክረው የተሰቀለበትን መስቀል፣ ደሙ የፈሰሰበትን፣ የተገረፈው ጀርባው በመስቀሉ ትይዩ ላይ የተሰቀለበትን ያንን እያሰበ ነው የሚናገረው። ከዚያ መስቀል በስተቀር ሌላ ትምክህት ከኔ ይራቅ። አሜን እንላለን ወይ? የጌታችን የኢየሱስ ክርስቶስን መስቀል ማዕከል የማያደርግ እምነት ትክክል አይደለም ማለት ነው። ስለዚህ ተጠንቀቁ የሚለን ለዚህ ነው። ሐዋርያው ጳውሎስ እንደሚመካ እኛም ያለ ኢየሱስ ክርስቶስ መስቀል የምንመካበት ምንም የለንም። ጌታ ኢየሱስ ክርስቶስ በመስቀል ላይ ነው የተሰቀለው። ክብር ለኢየሱስ ይሁን። ሃሌሉያ። እጆቹን ወደ ግራና ወደ ቀኝ ዘርግቶ ያ ኢየሱስ የዛሬ 2000 ዓመት እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ አለ። እጁን ሲዘረጋ ወገኖቼ የማይደርስበት ሰው የለም። ሁሉም ጋር ይደርሳል።
ያንን ጥሪ ሰምተን የመጣን ስሞቻችን በሕይወት መዝገብ ላይ የተመዘገቡ የትኛውም አይነት ቀውስ በዓለም ውስጥ ይነሳ፣ የትኛውም ጦርነት ይነሳ፣ ጌታ ኢየሱስ ክርስቶስ ሰዓቱ ሲደርስ ቤተ ክርስቲያንን ይነጥቀና ወደ መንግሥተ ሰማይ ይወስዳል። አሜን እንላለን ወይ? ሌላ ወንጌል ማይክ አገኘህ? አዎ፣ ሌላ ወንጌል እንዳንከተል ማንም እንዳያስታችሁ ተጠንቀቁ። ገላትያ ምዕራፍ 1 አውጣልኝ ቁጥር 6 እስከ 9 ድረስ ፓስተር ኢዮብ አንብብልኝ። ገላትያ 1 ከቁጥር 6 እስከ 9። ገላትያ ምዕራፍ 1 ቁጥር 6 እስከ 9 በጌታ ስም አነባለሁ። በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዲፈጥናችሁ እንዴት እንዳለፋችሁ እደነቃለሁ። እርሱ ግን ሌላ ወንጌል አይደለም። የሚያናውጧችሁ የክርስቶስንም ወንጌል ሊያጣምሙ የሚወዱ አንዳንዶች አሉ እንጂ። ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌልን ቢሰብክላችሁ የተረገመ ይሁን። አስቀድመን እንዳልን እንዲሁ አሁን ሁለተኛ እላለሁ፣ ከተቀበላችሁት የተለየውን ማንም ቢሰብክላችሁ የተረገመ ይሁን። አዎ፣ የገላትያ ሰዎች ችግር ገጥሟቸው ነበር። ከክርስቶስ ኢየሱስ ወንጌል ለየት ያለ ወንጌል የሚሰብኩ ሰዎች ተነስተው ነበር። ስለዚህ ከመቼው ወደ ሌላ ወንጌል ፈቀቅ እንዳላችሁ ይገርመኛል እያለ ነው የሚነግራቸው። እንደገናም ደግሞ በመንፈሳዊ ስልጣኑ ይረግማቸዋል። ያንን ሌላ ወንጌል የሚሰብኩትን የኢየሱስ ክርስቶስን ወንጌል የማያማክል መስቀሉ ላይ የማያተኩር ወንጌል ወገኖቼ ዛሬ በዓለማችን ውስጥ በብዛት እየተሰበከ ነው ያለው። አንዱ ያ ነው፣ የስህተት ትምህርት፣ ሌላ ወንጌል። ተጠንቀቁ ብሎ ጌታ ኢየሱስ ክርስቶስ ማስጠንቀቂያ ምልክቶች ሰጥቶናል። ሁለተኛው ትንቢታዊ ነገር እኔ እንድናውቅ የመረጥኩት ዓለም አቀፍ ሁካታ። በአሁኑ ሰዓት ዓለም አቀፍ ሁካታ ነው ያለው። የኔና የናንተ ኪስ ቦርሳችን እየተበረበረ ነው ያለው። ከዚህ በፊት የማንከፍለውን ዋጋ ነው ለነዳጅ እየከፈልን ያለ ነው። ልክ ነኝ? ነዳጅ ጨምሯል። እንደውም እኛ ጋር ነው የሚሻለው። እዚህ አንድ ፓስተር ሲነግረኝ በቃ ነዳጅ በጣም ተወደደብን አለ። ሌላ ስቴት ነው $6 ከምናምን ነው አለኝ። ያው 99 ይሆናል። ከ99 አንድ ጋለን ካሊፎርኒያ ነዳጅ ይወጣል። ካሊፎርኒያ ግን ነዳጅ በጣም ውድ ነው። ስንት እንደሆነ አልጠየቅኩም። እዛ ብዙ ስለኖርኩ አውቃለሁ። ምናልባት $7-8 ገብቷል ብዬ አስባለሁ እዛ አንድ ጋለን። ምክንያቱም የኢትዮጵያ የአሜሪካ ጦር ሂዶ የነዳጁን ቦታ እስራኤልም ሄዳ ዋናውን ሶርሱን ስለመታች፣ ኢራን ደግሞ ሄዳ የአረቦችን ነዳጅ ማፍለቂያ ቦታ እየመታች ነው ያለችው። ከዚህም በላይ ደግሞ አንድ በባህር ላይ መተላለፊያ ቦታ አለ። ያንን ዘጋች። በዛ ነዳጅ ነው የሚሄዱትን መርከቦች ትመታለች ኢራን። በዚህ ምክንያት የነዳጅ ዋጋ ናረ። ነዳጅ ብቻ አይደለም የሚንረው። ግሮሰሪ ሄዳችሁ እንደሆነ ዋጋ ጨምሮ ታገኛላችሁ። ምክንያቱም በነዳጅ ምክንያት ነው ዴሊቨሪ ወደ ስቶሩም በመኪና ተጭነው የሚመጣው። ሻጮችም ችግር አላቸው። ሬስቶራንትም ብትሄዱ እንደዚህ ነው። ሁሉም ጋር ዋጋ ይጨምራል።
ቀውስ ነው ያለው አሁን በዓለማችን ውስጥ ትልቅ ቀውስ። ስለዚህ ዓለም አቀፍ ሁካታ ላይ ነው ያለነው። በማቴዎስ ወንጌል ምዕራፍ 24 ቁጥር 6 እስከ 7 ድረስ ባነብላችሁ ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና መሆን አለበት። ምክንያቱም ይሄ ቀውስ ካልመጣ ወደ መጨረሻው ዘመን አንሄድም። ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ጠብቁ፣ አትደንግጡ። ሕዝብም በሕዝብ ላይ መንግሥትም በመንግሥት ላይ ይነሳልና ራብም ቸነፈርም መናወጥም በልዩ ልዩ ስፍራ ይሆናል። ትራክተርም ነዳጅ እየጠጣ ነው የሚያርሰው። ስለዚህ ከባድ ሁኔታ ላይ ነው ዓለም ያለችው ማለት ነው። በየቦታው የነዳጅ ቁጠባ፣ እኛም ሀገር ብዙ ነዳጅ አይደለም ያለው፣ ቆጥባችሁ ተጠቀሙ እንደተባለ ሰምቻለሁ። ዓለማችን በጣም እየታወከች ያለችበት ጊዜ ነው። በጣም ይህን አሁን የምናየውን ጦርነት የት ጋር ተጀመረ፣ መቼ ተጀመረ፣ ለምን ተጀመረ ብለን ያሰብን እንደሆነ ጋዛ ከእስራኤል ጋር አጠገብ ያለች ትንሽ ከተማ ነች። ብዙ ሕዝብ የላትም። ብዙን እርዳታና ሰፖርት የሚያገኙት ከእስራኤል ነው። እንደውም እየገቡ የሚሰሩት እስራኤል ውስጥ ነው የሚሰሩት፣ በሰላሙ ጊዜ ማለት ነው። ሚሳኤል ደግሞ ይተኩሳሉ፣ ሲፈልጋቸው በፈለጉበት ሰዓት ሚሳኤል ይተኩሳሉ። ነገር ግን እስራኤላውያን በዓል እያከበሩ ባለበት ጊዜ ኦክቶበር 7 2023 ወደ እስራኤል ውስጥ ገብተው ሳይዘጋጁ ምንም ነገር የለም ብለው ምንም አለ ብለው ባላሰቡበት ጊዜ እነዚህ የጋዛ ሰዎች ፍልስጤማውያን ማለት ነው በቂ ትጥቅ ከኢራን አግኝተው እስራኤልን እንደወረሩ ታውቃላችሁ። በዚህ ምክንያት 1195 እስራኤላውያንን ገደሉ። መግደል ብቻ አይደለም፣ ከሕዝቡ ጋር ደግሞ ተደባልቀው በጦር ሰፈር ውስጥ ትልቅ አደጋ ጣሉ። 251 ሰዎችን እስራኤላውያንን ደግሞ አፍነው ይዘው ሄዱ። ሬሳም ይዘው ሄደዋል፣ ወደ ጋዛ ማለት ነው። ብዙ ጦር ሰፈሮችን ነው ያመከኑት። ይህ ድርጊት ለጥፋታቸው ነው የሆነባቸው። በጊዜው አሸናፊ ሆነዋል። እስራኤል በቁጣ ተነሳች፣ ተደራጀችና ጋዛን መደብደብ ጀመረች። ዛሬ ጋዛ ባድማ ሆናለች፣ ጠፍታለች። በመሬት ውስጥ በጣም ብዙ ሜትር ወደ ታች እየቆፈሩ ከተማ አላቸው። እዛ ውስጥ ጦር መሳሪያ የሚያስቀምጡበት ቦታ አለ። ያን ሁሉ እንግዲህ ተልእኮ የምትፈጽመው ያን ሁሉ መሳሪያ የሚያገኙት ያው ከኢራን። እነሱ ብቻ አይደሉም። ሄዝቦላ የተባለው ከኢራን በሚያገኘው መሳሪያ እስራኤል ላይ ይተኩሳል። ሁቲ የተባሉትም በእስራኤል ላይ ይተኩሳሉ። ሲሪያም እስራኤል ላይ ይተኩሳሉ። ከየት ነው የሚያመጡት መሳሪያውን? ምንጩ ማን ነው ስትሉ ኢራን ነች። ልባቸውን ሞልተው እስራኤልን ከምድረ ገጽ እናጠፋታለን፣ ትደመሰሳለች ከካርታ ላይ ነው የሚሉት። ነገር ግን እግዚአብሔር ቃል ጋዛ እንደምትጠፋ ይናገራል። ትንቢተ አሞጽ ምዕራፍ 1 ቁጥር 7 ላይ እንደዚህ ይላል፣
ትንቢተ አሞጽ ምዕራፍ 1 ቁጥር 7። በጋዛ ቅጥር ላይ እሳትን እሰዳለሁ፣ አዳራሾቿንም ትበላለች። ያው ዛሬ ጋዛ እንዳልነበረች ነው የሆነችው። እንደገናቺ ጋዛ እንዳትነሳ ለማድረግ በጣም ያስደንቃል። በመሬት ውስጥ ያላቸው ታነል፣ በመሬት ውስጥ ያለው ከተማ እጅግ በጣም የሚያስደንቅ ነው። ይህንን ስንት ዘመን ቢቆፍሩ ነው ይህን ያደረጉት? ጋዛ ውስጥ ቆፍረው እስራኤል ውስጥ የትም ቦታ ከጉድጓድ ውስጥ ወጥተው አደጋ ለመጣል የሚችሉበት ሁኔታ ነው ያለው። አሁን ግን ጋዛ ጠፍታ በድንኳኖች ውስጥ ነው የቀሩት ሕዝብ የሚኖሩት። የሸሹት ሸሽተዋል፣ በየድንኳን ነው የሚኖሩት። ፕሬዝደንት ትራምፕ ከተመረጡ በኋላ ኦፊሻል ነገር ነው፣ ጉግል ብታደርጉት አነባላችሁ። በቅርብ ጊዜ ነው ፕሬዝደንት ትራምፕ ቦርድ ኦፍ ፒስ የሚል ቦርድ አቋቋሙ፣ ጋዛን በተለየ መልክ እንደገና ለመስራት። ጋዛውያን ወደ ሌላ አገር እንዲሄዱ ብዙ አገሮች ተጠይቀዋል፣ ጋዛ ሄዳ እንድታርፍበት። ሶማሌላንድ ተጠይቃለች፣ ዩጋንዳ ተጠይቃለች፣ ኢትዮጵያ ተጠይቃለች፣ ግብፅ ተጠይቃለች። እንደውም ሲናይ ላይ በረሃ ነው፣ በግብፅ ቁጥጥር ስር ነው ያለው ሲናይ። የኢትዮጵያን ውሃ ወደዛ አምጥቶ ሲናይን በማልማት እነርሱን እዛ ላይ ማስፈር የሚቻልበትን ሁኔታ እየተነጋገሩ ነው ያሉት። ብዙ ነገር እየተካሄደ ነው። በጣም በፍጥነት ብዙ ነገሮች እየተለወጡ ያሉበት ሰዓት ነው አሁን። እስከማናቀው እስከማናስበው ድረስ ነገ ምንድን ነው የሚሆነው ብለን የማናስብበት ቦታ ላይ ማይንድ ብሎዊንግ ይሉታል ፈረንጆች። ጭንቅላታችን ሊቀበለው የማይችለው ብዙ ለውጥ ነው እየተካሄደ ያለው። ዋናው ዓላማ የጋዛ ሰዎች ሁለተኛ ታጥቀው እስራኤልን እንዳያጠቁ ነው። ዲስአርም ይደረጋሉ፣ መሳሪያ አይታጠቁም፣ ጋዛ እንደገና ትሰራለች ብለው የቦርዱ ዋና ሰብሳቢና የራዕይዋ መንጪ ፕሬዝደንት ትራምፕ ናቸው። በቅርብ ጊዜ ውስጥ ህብረት አቋቁመዋል ከዓለም መንግስታት መካከል። እያንዳንዱ ሀገር $1 ቢሊዮን ከከፈለ የቦርድ ኦፍ ፒስ አባል ሊሆን ይችላል ብለው አውጥተዋል። 30 ሀገሮች ተመዝግበዋል። $1 ቢሊዮን እንከፍላለን ብለው። ሩሲያም በዚህ ውስጥ አለችበት። ድሮ የምናውቀው ዩናይትድ ኔሽንስ ቦታ እያጣ አሁን አዲስ ነገር ነው እየተሰራ ያለው። ይህም ደግሞ ሳጠና ወደ ሐሰተኛው ክርስቶስ መገለጥ መንገድ ጠራጊ ነገር ነው። ፕሬዝደንቱ ይህን አያውቁም። ይህን ሲያደርጉ ግን መሆን ያለበት ነገር ነው እየሆነ ያለው። እና ምንድን ነው የሚያደርጉት? አሜሪካ $7 ቢሊዮን እሰጣለሁ ብላለች ለጋዛ መሰራት። እንደገና ትሰራለች። በዓለም ውስጥ በጣም የምታስደንቅ ከተማ ዱባይ ነች ይባላል። ሰማይ ጠቀስ ፎቆቿ በዓለም ውስጥ ከየትኛውም አገር በላይ የሆነ ነው። ውብ አድርገው ነው የሰሯት። ያው ፔትሮ ዶላር ስላላቸው ምንም አልተቸገሩ። ሰርተዋል። ታላላቅ ቤቶችን፣ ፎቆችን ሰርተዋል። በወርቅ የተለበጡ ትላልቅ ሆቴሎችን 12 ስታር 12 ስታር የሚባል እኔ ጎብኝቻለሁ አቡዳቢ ውስጥ እና ያስጎበኛሉ። ለመቀመጥና አንድ ሻይ እንኳን ለመጠጣት እድል አላገኘሁም። ምክንያቱም
ዕቃው ሁሉ ከወርቅ የተሰራ ነው። ኮርነር ላይ ያሉ ምሰሶዎች ጫፋቸው ላይ ወርቅ ነው ያለው። ሽንት ቤቱም ፎሴቱ በወርቅ የተሰራ ነው ብለው አስጎብኝተውኛል። እዛ ያለው ፓስተር ገብቻ ይቻል በጣም ያስደንቃል። 12 ስታር ሆቴል ነው ይባላል። እንደዚህ የመሳሰሉ ናቸው የተሰሩት። ጋዛን ግን ከዚህ በበለጠ ሁኔታ ለመስራት ነው ያቀዱት። እስካሁን ድረስ ዩናይትድ ኔሽንስ የተመነው $7 ቢሊዮን ነው ጋዛን እንደገና ለመስራት። የሚያስተዳድሩት ፍልስጤማውያን አይሆኑም። ቦርድ ኦፍ ፒስ የተባለው ኮሚቴዎች ኦርጋናይዝ ያደርግና ያቋቁማል። ከዛ በኋላ የሚያስተዳድረው እርሱ ይሆናል። ዋና ሰው ደግሞ መነሳቱ ግድ ነው። ከዛ መካከል ያ ሰው ማን ይሆን? እኛ የምንለው ሐሰተኛው ክርስቶስ ይሆን? በጊዜ ውስጥ እናየዋለን። ግንባታው በቅርብ ጊዜ ይጀመራል። የዓለም የቱሪስቶች መናኸሪያ ነው የምትሆነው ጋዛ። እስራኤል የምትመታበት፣ ጦር የሚመዘዝባት ስፍራ አትሆንም። በጣም ይሄ ነው የማይባሉ መዝናኛዎች፣ ትላልቅ ሆስፒታሎች፣ ትላልቅ ሆቴሎች፣ ትላልቅ ተቋሞች ይቋቋማል። እጅግ በጣም አስደናቂ ነው። አዲሷ ጋዛ በትንሽ ብር የሚገባባት ስፍራ አትሆንም። ፕላኑ ወጥቷል። እኔ ፕላኑን ፈልጌ አላገኘሁም። እንደው ፓወርፖይንት አሳያቸዋለሁ ብዬ ነበር፣ አላገኘሁም። ወጥቶ አለ ብለውኛል። የት ጋር እንዳለ አላቅም። ወደፊት ሳገኝ አመጣላቸዋለሁ። አሁን ቦርዱን የሚመሩት ፕሬዝደንት ትራምፕ ናቸው። ወደፊት ግን ያው እንዳልኳችሁ ኮሚቴ ይመረጣል፣ ግንባታው ይጀመራል። ፍልስጤማውያን ደግሞ ሌላ ቦታ ሄደው ይሰፍራል። እንግዲህ የሐሰተኛው ክርስቶስ ክስተት ነው በዚህ ሁሉ ውስጥ የሚፈጠረው። ሐሰተኛው ክርስቶስ መንገድ እየተዘጋጀለት ነው ያለው። ደስ ይበላችሁ። ጌታ ኢየሱስ ክርስቶስ የሚመጣበት ሰዓት እጅግ በጣም ቅርብ ነው። አሜን የሚል ሰው የለም። እዚህ መቆየት ነው የምትፈልጉት? ማሚ ምን ትለኝ ነበር? አንድ ጊዜ የቤት ዋጋ ወደቀና አንድ ወንድም ፓስተር እዚሁ ግሪን ቫሊ ራንች ቤት በጣም ርካሽ ነው በአሁኑ ሰዓት 5 ቤድሩም $160,000 ናና ብሎ አሳየኝ። ሄጄ አየው። ማሚ ለጡረታችሁ ይሆናል ግዛው፣ ግድ የለም ወደፊት ይወደዳል አለኝ። ያው እንግዲህ ካልተነጋገርን አይሆንም ባልና ሚስት። ማሚ ይህንን ቤት ልገዛው ነው ለጡረታችን ይሆናል አልኳት። እዚሁ ነው እንዴ መኖር የምትፈልገው አንተ? እዚሁ መኖር ነው የምትፈልገው? ጌታ ኢየሱስ እኮ ይመጣል። እኔ አልስማማም አለች። ዝም ብዬ መግዛት ነበረብኝ። ምክንያቱም ያ ቤት ወደ 800,000 ተሽጧል ከዛ በኋላ። እና ማሚ ቀድማኝ ሄዳለች መንግሥተ ሰማይ። እኔ እዚሁ ነኝ። ብሩ ግን ያስፈልገን ነበር። እና ደስ ይበላችሁ። በእውነት በእውነት ጌታ ኢየሱስ ክርስቶስ የሚመጣበት ጊዜ በጣም ቅርብ ነው። ደቀ መዛሙርት ተጨንቀው እኮ ነው፣ መቼ ይሆናል ይህ የምትለን ነገር? መቼ ነው የሚሆነው? የዓለም መጨረሻ ዘመኑ መቼ ነው? ንገረን ብለው ነው የጠየቁት። ሐሰተኛ ክርስቶሶች ይነሳሉ አለ። ትንቢተ ዳንኤል ምዕራፍ 11 ላይ ብታወጡ፣ ትንቢተ ዳንኤል ምዕራፍ 11 ከቁጥር 40 እስከ 45 ያለውን ላንብብላችሁ።
በፍጻሜ ዘመንም የደቡብ ንጉሥ ከእርሱ ጋር ይዋጋል። የሰሜንም ንጉሥ ከሰረገሎችና ከፈረሰኞች ከብዙም መርከቦች ጋር እንዳውሎ ነፋስ ይመጣባታል። ወደ አገሮችም ይገባል፣ ይጎርፍማል፣ ያልፍማል። ወደ መልካሚቱም ምድር ይገባል። መልካሚቱ ምድር ጌታ የተወለደባት፣ የሞተባት፣ የተነሳባት ነች። ወደ እርሷ ይገባል። ብዙ አገሮችም ይወድቃሉ። ነገር ግን ኤዶምያስና ሞዓብ ከአሞንም ልጆች የበለጡት ከእጁ ይድናሉ። እጁን በአገሮች ላይ ይዘረጋል፣ የግብፅ ምድር አታመልጥም። በወርቅና በብርም መዝገብ ላይ በከበረች በግብፅ ዕቃ ሁሉ ላይ ይሰለጥናል። የሊቢያና የኢትዮጵያ ሰዎችም ይከተሉታል። ከምስራቅ ከሰሜን ግን ወሬ ያውከዋል። ብዙ ሰዎችንም ይገድል ዘንድ ፈጽሞ ያጠፋ ዘንድ በታላቅ ቁጣ ይመጣል። ንጉሣዊ ድንኳኑንም በባሕር በከበረው በቅዱሱ ተራራ መካከል ይተክላል። ወደ ፍጻሜው ግን ይመጣል፣ ማንም አይረዳው፣ ማንም አይረዳው። ያስገርማል በጣም። እንግዲህ ይህ ትንቢት እየተፈጸመ ነው ያለው። ዓለም አቀፋዊ ሁካታ ያለበት ሰዓት ነው ይሄ ሰዓት። ጦርነት ጦርነትን ይወልዳል እና አሁን የጋዛ ጦርነት በ2023 ተጀመረ። እስራኤል ደግሞ ጋዛን አፈራረሰች። አሁን እንግዲህ የመጣውን ደግሞ ተመልከቱ። አሁን ደግሞ ኢራን እየፈረሰች ነው። እሷም ደግሞ የበቀል እርምጃ እየወሰደች በጎረቤት ሀገሮች ላይ እየተኮሰች ነው፣ ሚሳኤል እየተኮሰች። በጣም ብዙ መሳሪያ ነው ያላት። ስለሆነም ጦርነት በእርግጥ ጦርነትን ይወልዳል። በፍጻሜ ዘመንም የደቡብ ንጉሥ ብሎ የሚጠራው ሐሰተኛው ክርስቶስን ነው። መጥቶ የሚያርፍበት ቦታ ደግሞ ከተራራው በጣም ከተከበረው ትልቅ ተራራ፣ ትልቅ ተአምር የተሰራበት ተራራ፣ ያም ጌታ ኢየሱስ ክርስቶስ ወደ አባቱ ያረገበት የደብረ ዘይት ተራራ ነው። በሱ ትይዩ ያለው ከተማ ደግሞ ጋዛ ነው። የድሮዋ የፈረሰችው ጋዛ አይደለችም። አሁን ቦርድ ኦፍ ፒስ የሚባለው የሚሰራት በጣም ደማቋ በዓለም ውስጥ በጣም የምታስደንቅ ከተማ ነች። እዛ ነው አርፎ ኢየሩሳሌምን የሚቃኘው ሐሰተኛው ክርስቶስ። ከቁጥር 11 ዳንኤል 11:45 ላይ እንዳነበብኩት ንጉሣዊ ድንኳኑንም በባሕርና በከበረው በቅዱሱ ተራራ መካከል ይተክላል። ወደ ፍጻሜው ግን ይመጣል፣ ማንም አይረዳው። በዚህ ጊዜ ነው የ7 ዓመት የመከራ ዘመን የሚመጣው። ኤላም የሚል ቃል በመጽሐፍ ቅዱሳችን ውስጥ አለ። ኤላም ኤርምያስ ትንቢተ ኤርምያስ ምዕራፍ 49 ጀምሮ ብታነቡ የጋዛ አመፅ የወለደው ጦርነት አሁን ኤላም ያለችበት አገር አካባቢ ላሉ ጦርነቶች ሁሉ ኃላፊነት መውሰድ ያለባት ኢራን ነች። ድሮ ፐርሺያ ነው የምትባለው። በ1935 ዓመተ ምህረት ነው ፐርሺያ የሚባለው ስም ተለውጦ ኢራን የተባለው። እቺ ኤላም የምትባለው አገር ደግሞ ያለችው ፐርሺያ ውስጥ ነች።
አሁንም ከደቡብ ኢራን ውስጥ ያለች በፐርሺያ ውስጥ ወይም በኢራን ውስጥ ያለች አገር ነች። በጣም ብዙ መሳሪያዎች የሚሰሩባት፣ መሬቱ ሁሉ በጣም ብዙ ሚሳኤሎች፣ አቶሚክ ቦምብ እየተሰራባት ያለች ስፍራ ነች ኤላም። አያችሁ፣ መጽሐፍ ቅዱሳችን በቃ የሚጠቅሳቸው ቦታዎች ሁሉ አስደናቂ ቦታዎች ናቸው። ነገስታቶች ስም ይለውጣሉ። ስም ስለሚለውጡ ነው እንጂ እቺ ኤላም የምትባለው መጽሐፍ ቅዱስ ውስጥ አለች። እስቲ አውጡ ኤርምያስ ምዕራፍ 49 አነብላችኋለሁ ከቁጥር 34 ጀምሮ። በይሁዳ ንጉሥ በሴዴቅያስ መንግስት መጀመሪያ ስለ ኤላም ወደ ነቢዩ ወደ ኤርምያስ የመጣው የእግዚአብሔር ቃል ይህ ነው። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ ዋና ኃይላቸው መሳሪያ የሆነውን የኤላምን ቀስት እሰብራለሁ። ከአራቱም ከሰማይ ማዕዘናት አራቱን ነፋሳት በኤላም ላይ አመጣለሁ። ወደ እነዚያም ነፋሳት ሁሉ እበትናቸዋለሁ። ከኤላም የተሰደዱ ሰዎች የማይደርሱበት ሕዝብ አይገኝም። በጠላቶቻቸውና ነፍሳቸውን በሚሿት ፊት ኤላምን አስደነግጣለሁ። ክፉ ነገርን እርሱም ጽኑ ቁጣዬን አመጣባቸዋለሁ ይላል እግዚአብሔር። እስካጠፋቸውም ድረስ በኋለኛው ሰይፍ እሰድባቸዋለሁ። በኋላቸው ሰይፍ እሰድባቸዋለሁ። ዙፋኔንም በኤላም አኖራለሁ። ከዚያም ንጉሥና አለቆችን አጠፋለሁ ይላል እግዚአብሔር። ነገር ግን በኋለኛው ዘመን የኤላምን ምርኮ መልሳለሁ ይላል እግዚአብሔር። አሁን ያለውን ጦርነት በሚመለከት ነው። ኤላም ኢራን ውስጥ ነው ያለችው ብያቸዋለሁ። ወይም ድሮ ፐርሺያ ከ1935 ዓመት በፊት ፐርሺያ በምትባለው ውስጥ ያለች፣ በሀብታቸው፣ በእውቀታቸው፣ በጦር ስልታቸው የታወቁ ነበሩ። ጥንትም የኤላም ሰዎች አንዱ አገር ሲያሸንፍ ሌሎችንም ደግሞ ይውጣቸዋል። እንደዚህ እየተዋጡ ነው ብዙ አገሮች ስማቸው የተለወጠው። ኤላም ግን ትንሽ አገር አይደለችም። መጽሐፍ ቅዱስ የሚያውቃት፣ መጽሐፍ ቅዱስ ብዙ የተናገረላት ነች። ገና ወደ ከለዳውያን ምድር ሲማረኩ እስራኤላውያን ወደ ባቢሎን ሲማረኩ ኤላም ትጠቀሳለች ያንም እንኳን። ነገር ግን ባቢሎን ብልሻጸር የሚባለው የባቢሎን ንጉሥ ልጅ ዳንኤል ሄዶ ራእይ የተረጎመለት ማኔ ተቄል ፋሬስ ብሎ እጅ መጥቶ ግድግዳ ላይ የጻፈው፣ ትርጉሙንም ሲሰጠው ዳንኤል ስጦታ ለራስ ይሁንልህ ወይም ለምትወደው ስጥ፣ ነገር ግን ጽሕፈቱን እኔ ተረጉምልሃለሁ አለና ተረጎመለት። እግዚአብሔር መንግሥትህን ቆጠረው። እንደገናም እግዚአብሔር መንግሥትህን ከፈለው። ለሜዶንና ለፋርስ መንግሥት አልፈህ ትሰጣለህ፣ አንተም ትገደላለህ ብሎ ነው የነገረው። ወዲያው የፋርስ መንግሥት ከባቢሎን መንግሥት ላይ የነበረውን ግዛት ሁሉ ጠቅልሎ ያዘ። ኤላም እዛ ውስጥ አለች። ኤላም ጦረኛ ነች። ኤላም የጦር መሳሪያ ትሰራለች። ታውቃላችሁ፣ በዓለማችን ውስጥ በኢንዱስትሪ፣ በጦር መሳሪያ፣ በምንጣፍ የኢራን ምንጣፍ እንደኔና እንደናንተ ያለ ሊገዛው አይችልም። በጣም
የሚያስደንቅ ስራ ነው የሚሰሩት። መሳሪያቸው ብዙ አሸባሪዎችን ማስታጠቅ ልማዳቸው ነው፣ ተግባራቸው ነው። በቃ ብዙ አገሮችን ለመውረስና እስላማዊ ለማድረግ የሚታገሉ ናቸው። አያቶላ ማለት እንግዲህ በቃ እኔ ከክርስቶስ የማያንስ ስልጣን አለኝ የሚል ነው። ስለሆነም በኢዮሴዴቅ መንግስት መጀመሪያ ስለ ኤላም ወደ ነቢዩ ወደ ኤርምያስ የመጣ የእግዚአብሔር ቃል ይህ ነው። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ ዋና የኃይላቸው መሳሪያ የሆነውን የኤላምን ቀስት እሰብራለሁ። ይኸው አሜሪካ ባላት በጣም ኃይለኛ ፈንጆች መታየት በማይችል አውሮፕላን እየሄደች ትደበድባለች በየቀኑ። ግን እስካሁን አልጨረሱም። ደብድበው አዳዲስ ጉድጓዶች ይገኛሉ። 100 ሜትር ወደ መሬት ውስጥ ኤላም ውስጥ ነው ትልቁ መሳሪያ ደግሞ ያለው። ስለዚህ የሰራዊት ጌታ እግዚአብሔር ምን ይላል? እነሆ ዋና የኃይላቸውን መሳሪያ የሆነውን የኤላምን ቀስት እሰብራለሁ። ይሄ ጦርነት የሚያልቀው እንግዲህ በኤላም ኃይል መሰበር ነው። በእውቀቷ መሰበር፣ በሀብቷ መሰበር፣ እንደውም ህዝቡ ራሱ ስደት ይጀምራል። በአሁኑ ሰዓት እስራኤል መሪዎችን እየለቀመች እየገደለች ነው። በመጀመሪያው ቀን ፌብሩዋሪ ውስጥ ምንም ሊገኝ አይቻልም በተባለበት ባንከር ውስጥ ነበር ያለው አያቶላው። ግን እስራኤል ያገኘችው የስለላ ኃይላቸው በጣም ጠንካራ ነው። አያቶላ ኮመኒ ተገደለ። ከዛ በኋላ ዋና የተባሉ የአቶሚክ ቦምብ የሚሰሩ ሳይንቲስቶችን አንድ ባንድ ጄኔራሎችን እየለቀመች እነሱ ወዲያው ይተካካል። እገሌ ከሞተ እገሌን እንድታደርጉ ብሎ አስቀድሞ ነግሯቸዋል። ስለዚህ ቶሎ ነው የሚተካኩት። አሁን ግን ወታደሮች ጺማቸውን እየላጩ ልብሳቸውን እየለወጡ ማስክ እያደረጉ ወደ አፍጋኒስታን እየሸሹ ነው ያሉት። ዋናዎቹ እዚህ ላይ እንደሚናገረው የእግዚአብሔር ቃል እንደሚናገረው ከኤላም የተሰደዱ ሰዎች የማይደርሱበት ሕዝብ አይገኝም ይላል። ይበተናሉ በዓለም ውስጥ በጠላቶቻቸውና ነፍሳቸውን በሚሿት ፊት ኤላምን አስደነግጣለሁ። ክፉ ነገርን እርሱም ጽኑ ቁጣዬን አመጣባቸዋለሁ ይላል እግዚአብሔር። እስካጠፋቸውም ድረስ በኋላቸው ሰይፍ ሰድባቸዋለሁ። ሰይፍ የሚመዙ በሰይፍ ይጠፋሉ ይላል እግዚአብሔር ቃል። ስለዚህ በጣም እስራኤልን ዋይፕ አውት እናደርጋለን። ሁል ጊዜ ነው የሚተኮሰው። የእስራኤል ጠቅላይ ሚኒስቴር ተገደለ ተብሎ በጣም ሲወራ ነበር። በኤአይ ነው የሚሰራው። ልክ የሞተ ይመስላል። ክርስቲያን ስለሆነ አይደለም፣ ክርስቲያን አይደለም። እሱ ጁ ነው እምነቱ እና አክራሪ ጁ ነው። ሰሞኑን ክርስትና ላይ ተናግሯል ብለው ክርስቲያኖች ሰላማዊ ሰልፍ ሲያደርጉበት ነበር። እስራኤሎች እንደዚህ ናቸው። ክርስቶስ በመሱ መካከል በአገራቸው ተወልዶ ክርስቶስን አያውቁ። ምን ያስገርማል! ጌታ ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ወታደሮቹ ጠብቆ የተባሉት በልብሱ ላይ አይጣጣሉ ነበር፣ ቁማር ይጫወቱ ነበር። ልበ ደንዳኖች እንደሆኑ የእግዚአብሔር ቃል ይናገራል። ለዚህ ነው ጌታ ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ መጥቶ በአርማጌዶን ጦርነት ጊዜ እግሩን በአንድ ጫፍና በአንድ ጫፍ ያደርጋል፣ ሸለቆም ይሆናል በተራራው ላይ በደብረ ዘይት ተራራ
እና እስራኤላውያን በእግሩ ስር በተከፈተው ሸለቆ ውስጥ ያልፋል። መሲሐችን ነው ብለው የሚያምኑት ያን ጊዜ ነው። አሁን ክርስቲያን አይደለሁም ብለው ክርስቶስን ቢቃወሙ አትደነቁ። እስራኤል ሀገር ሳገለግል አንድ ትንሽ ልጅ ምናልባት ዕድሜው የ8 ወይም የ9 ዓመት የሚሆን ወደ ትምህርት ቤት ሄዶ እናቱን ከሰሳት። በጣም ኃይለኛ ሪቫይቫል ነበር። ሰዎች በመንፈስ ቅዱስ ይሞላሉ፣ አጋንንት ይወጣል። የሚያስደንቅ ሪቫይቫል ነበር ሳካሂድ የነበረው። ልጆችም ሳይቀሩ በመንፈስ ቅዱስ ይሞላሉ። ይሄ ልጅ ግን ወደ ትምህርት ቤት ሄዶ እናቴ በሰው እመን ብላ አስቸግራኛለች፣ ሰውን እመኝ ትለኛለች ብሎ ከሰሳት። እናቱ ፍርድ ቤት ተከሳ ቀርባ ለዛ ምላሽ ስትሰጥ ነበር። ኢየሱስ ሰው አይደለም፣ ኢየሱስ አምላክ ነው እያለች። አሜን እንላለን ወይ? እንደዚህ ነው ተራው እስራኤላዊ እንደዚህ ነው የሚያምኑት። ክርስቶስን በቃ ሰው ነው እና ጠቅላይ ሚኒስትር ናታንያሁም ሰሞኑን በቃ ክርስቶስ ብዙ ሕዝብ ይከተለው ነበር። 5 ገበያ ላይ የሚሞሉ ሰዎች ከኋላው ይሄዱ ነበር። ነገር ግን ራሱን ጋርድ የሚያደርግበት ሰራዊት ስላልነበረው ተሸነፈ ይላል። አይገርማችሁም? እና እዛው ሽባ የተረተረ ኢየሱስ ክርስቶስ፣ የዕውሮችን ዓይን የከፈተ ሙታንን ያስነሳ ኢየሱስ ክርስቶስ ለነሱ ደንታቸው አይደለም። ቶራን ብቻ ነው የሚያነቡት። በቃ ኮሚትመንታቸው ይገርመኛል። ቶራን ሲያነቡ በመንገድ ላይ ሁሉ እየሄዱ እያነበቡ ነው የሚሄዱት። ሲጸልዩ በቃ እንዲህ ያሉ ሲጸልዩ እንዴት በቃ ባረካለሁ እነሱን በማየት ብቻ። ኮሚትመንታቸው ያስደንቀኛል። ግን የእግዚአብሔር መጽሐፍ ሲናገር እስራኤል ሁሉ ይድናል ይላል። አንድ ቀን ጌታ ኢየሱስ ክርስቶስን ያድነን ሁሉ የዓለም ቀውስ ባለበት ጌታ ኢየሱስ ክርስቶስ ይመጣና ያድናቸዋል። ያዩታል መሲሐቸውን። የጌታ የኢየሱስ ክርስቶስ የሺህ ዘመን ዙፋን የሚተከለው ደግሞ እስራኤል ውስጥ ነው። ሐሰተኛው ክርስቶስም መንገድ እየተዘጋጀለት ነው። ጋዛ እየተሰራችለት ነው። እዛ ያርፋል። በአንጻሩ ደግሞ መቅደሱ አሁን ያለው ይፈርሳል። መስጊዱ እዛ ላይ 3ኛው መቅደስ ይሰራል። ታውቃላችሁ፣ ድንጋይ ሁሉ ተዘጋጅተዋል። ከብቶች ለመስዋዕት የሚቀርቡ ተዘጋጅተዋል። ሊቀ ካህን ተሹሟል። ዝግጁ ናቸው። ኢራን ሚሳኤል ሂዶ ተሳስቶ ያንን ቴምፕል ቢያፈርስ እስራኤላውያን በአጭር ጊዜ ውስጥ መስጊዱን ሬክት ያደርጉና መስዋዕት ማቅረብ ነው የሚጀምሩት። የት ጋ ነው ያለነው ወገኖቼ? በማንኛውም ሰዓት ጌታ ኢየሱስ ክርስቶስ ተመልሶ ይመጣል። ሃሌሉያ! ክብር ለእግዚአብሔር ነው። ተስፋችን ይሄ ነው ወገኖቼ። ይቺ የተዘበራረቀች ዓለም፣ ይቺ መከራ የበዛባት ዓለም በሕይወታችን ውስጥ እንድትሰለጥን አንፈቅድላትም። ኢየሱስ ክርስቶስ ስለሚመጣ ተዘጋጅተን እንድንኖር ነው ይሄን ማካፍላችሁ። ክብር ለእግዚአብሔር ይሁን። ስለ ኤላም እንግዲህ የነገርኳችሁን እናንተ ራሳችሁ አንብቡ። ኤርምያስ 49 ቁጥር 34 ጀምሮ እስከ 39 ድረስ። መጨረሻ ላይ ግን ምን ይላል እግዚአብሔር? ዙፋኔንም በኤላም አኖራለሁ፣ ከዚያም ንጉሡንና አለቆችን አጠፋለሁ። ኦልሬዲ ጠፍተዋል። አያቶላህ በቃ ዓለምን አስታጥቄ ዓለምን እገዛለሁ የሚለው ሞተ። ልጁን ሾሙ። እሱ ሲሞት ልጁ የት እንዳለ አይታወቅም። አንዴ እግሩ ተቆርጧል ይባላል፣ አንዴ ኮማ ውስጥ ነው ይላሉ፣ አንዴ ወደ ራሻ ኮብልሏል ይላሉ። የትም ሄደ የት? የእስራኤላውያን የስለላ ሁኔታ በጣም ጠንካራ ስለሆነ ተመልሶ ኢራንን ይገዛል ብዬ አላስብም። ነገር ግን ጌታ ኢየሱስ ክርስቶስ የዓለም ንጉሥ ነው፣ የዘላለም አምላክ ነውና እንደገና
ኤላምን እጎበኛታለሁ ይላል ቁጥር 39 ላይ። ነገር ግን በኋለኛው ዘመን የኤላምን ምርኮ መልሳለሁ ይላል እግዚአብሔር። እስራኤልን ብቻ አይደለም ዓለማትን ሁሉ የሚገዛ ጌታ እንደገና ደግሞ ኤላምን በቁጥጥሩ ስር ያደርጋል። አሜን በሉልኝ። ጦርነት፣ በየስፍራው ጦርነት አለ። በአሁኑ ሰዓት ዓለም አቀፍ ፍርሃት ነው ያለው። ኮሪያ ምንድነው ኖርዝ ኮሪያ የምትለው? እተኩሳለሁ፣ ሁል ጊዜ ነው ተኩሳለሁ የምትለው። ራሻ ምንድነው የምትለው? ዓለምን የሚያጠፋውን እተኩሳለሁ። ፓኪስታን ምንድነው የምትለው? እሷም አላት አቶሚክ ቦምብ። እተኩሳለሁ፣ ያላቸው ሁሉ ተኩሳለሁ እያሉ ነው ያሉት። ባዮሎጂካል ወርፌር የሚባለው ቢተኮስ አየራችን ይበከላል፣ ሰው ሁሉ በሽተኛ ነው የሚሆነው። ምላሳቸው በአፋቸው ውስጥ ይበሰብሳል ይላል የእግዚአብሔር ቃል ሲናገር። ሰው በቁሙ ይቀልጣል። እንደዛ አይነት መሳሪያ ነው የገዙት። የተፈጥሮ አደጋዎች ጌታ ኢየሱስ ክርስቶስ የተናገረው ረሃብ፣ ቸነፈር፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል። የምድር መናወጥ በጣም ሆኗል፣ ብዙ ጊዜ ሆኗል። ትልቁ የምድር መናወጥ እስካሁን ድረስ የሆነው በ1556 ላይ ነው። ሻንሲ ቻይና ውስጥ 830,000 ሰዎች ሞተዋል። ታንጋንሻን ቻይና ውስጥ እንደገና ከ250 እስከ 800,000 የሚሆኑ ሰዎች የገደለ የመሬት መናወጥ። ብዙ ሰው የሞተበትን ነው እንጂ የምነግራችሁ፣ ሁልጊዜ የመሬት መናወጥ አለ። ኢንዲያን ኦሽን ውስጥ የተነሳ በ2004 ዓመተ ምህረት 227,898 ሰዎች የገደለ የመሬት መናወጥ ተከስቷል። በ1138 አሌፖ ሲሪያ ውስጥ 230,000 የፈጀ የመሬት መናወጥ ተከስቷል። በ2010 ሄቲ ውስጥ 316,000 የፈጀ ሰዎች የፈጀ የመሬት መናወጥ ተከስቷል። የካሊፎርኒያን እዚህ ሀገር የሆነውን ትንሽ የገደለውን አልተርክላችሁም። ኢትዮጵያ ውስጥ በቅርብ ጊዜ በዓለም ታይቶ የማይታወቅ እሳተ ገሞራ ፈንድቷል። ሰምታችኋል፣ እርግጠኛ ነኝ። ዓለም ሁሉ ሰምቷል። ኖቨምበር 23 2025 ዓመትም አልሞላውም ገና። አመዱ ኤርትራ ውስጥ፣ የመን ውስጥ፣ ህንድ ድረስ የደረሰ ነው የእሳተ ገሞራው አመድ። በዚህ ምክንያት አየሩ ስለተበከለና ጨለማ ስለሆነ አውሮፕላን መብረር አልቻለም። ለረጅም ጊዜ በረራ ማድረግ አልተቻለም። እንደዚህ አይነቱ ክስተት ሆኖ አያውቅም። 12,000 ዓመት በፊት ነው ኢትዮጵያ ውስጥ እንደዚህ አይነት ክስተት የሆነው ብለው ይናገራሉ። ኢሳይያስ ምዕራፍ 18 እስቲ ያውጣልኝ። አይዟችሁ ጨርሳለሁ። ኢሳይያስ 18 ከቁጥር እስከ 6። ይሄም ደግሞ ተነግሯል በትንቢት ታውቃላችሁ። በኢትዮጵያ ውስጥ የፈነዳው እሳተ ገሞራ ዓለምን አስበርግጎ ነበር። ብዙ ቱሪስቶች እሳተ ገሞራን የሚያደንቁ ወደዛ ፈልሰው ሄደዋል። ምዕራፍ 18 ቁጥር 1 እስከ 6። ትንቢተ ኢሳይያስ ምዕራፍ 18 1 እስከ 6። በኢትዮጵያ ወንዞች ማዶ ላለች ክንፍ ያላቸው መርከቦች ላሉባት መልእክተኞችን በባህር ላይ የደንገል መርከቦችንም በውሃ ላይ ለምትልክ ምድር ወዮላት። እናንተ ፈጣኖች መልእክተኞች ሆይ ወደ ረጅምና ወደ ለስላሳ ሕዝብ ከመጀመሪያው አስደንጋጭ ወደሆነ ወገን ወደሚሶፍርና ወደሚሰፍርና ወደሚረግጥ ወንዞችም ምድራቸውን ወደሚከፍሉት ሕዝብ ሂዱ። በዓለም የምትኖሩ ሁሉና
በምድር የምትቀመጡ ሆይ ምልክት በተራሮች ላይ በተነሳ ጊዜ እዩ፣ መለከትም በተነፋ ጊዜ ስሙ። እግዚአብሔር በፀሐይ ጮራ እንደ ደረቅ ትኩሳት በአጨዳም ወራት እንደ ጠል ደመና ሆኜ በማደሪያዬ በጸጥታ ተቀምጬ እመለከታለሁ ብሎኛልና። ቁጥር 5 እርሱ ከመከር በፊት አበባ በረገፈ ጊዜ የወይንም ፍሬ ጨርቋ ሲይዝ የወይኑን ዘንግ በማጭድ ይቆርጣል፣ ጫፎቹንም ይመለምላል፣ ያስወግድማል። በተራራ ላይ ላሉ ነጣቂዎች ወፎች ለምድርም አውሬዎች በአንድነት ይቀራሉ። ነጣቂዎችም ወፎች ይበጁባቸዋል፣ የምድርም አውሬዎች ሁሉ ይከርሙባቸዋል። ከኢትዮጵያ ወንዞች ማዶ ይላል። which ኢትዮጵያ መጽሐፍ ቅዱስ ውስጥ ብዙ ጊዜ ተጠቅሷል። አሜሪካ የሚል ግን አንድ ጊዜም አልተጠቀሰም። አይገርማችሁም? እና ይሄ በተራራ ላይ የሆነው ምልክት ይሄ ነው ብለው ነው ነቢያት የሚናገሩት። ባለፈው አፋር ውስጥ የፈነዳው እሳተ ገሞራ የፀሐይን ብርሃን የከለከለ በጣም ለረጅም ጊዜ ያላቆመ እሳተ ገሞራ ደግሞ ሲፈነዳ ተስፋ የሚደረገው ምንድነው? ከመሬት ውስጥ ያለው ከታች ወደ ላይ ስለሚወጣ ማዕድን ይገኛል ተብሎ በቃ ትልቅ ደስታ ይሆናል። አሁን የሚጠበቅ ሌላ ነገር አለ። ኢትዮጵያ ውስጥ አዲስ ኦሽን ይፈጠራል ተብሎ ይጠበቃል። ኢትዮጵያን የሚከፍል ኦሽን ማለት ነው። ስለዚህ ኢትዮጵያ የባህር በር የላትም የሚባለው መፍትሄ ያገኛል። ስንጣቂው አለ። ከብዙ ጊዜ ጀምሮ ወደ ሻሸመኔ ስትነዱ መንገድ ላይ መንገዱ ተሰንጥቆ ይታያል። ቆይቷል ከተሰነጠቀ እና ያ ኦሽን ይሆናል ያ ስፍራ ተብሎ ይታመናል። ይሁን እንጂ በተራሮች ላይ አሁን የታየው የዓለምን ትኩረት የሳበው ምልክት ይሄ እሳተ ገሞራ ነው። ይቀጥልና ደግሞ የአርማጌዶንን ጦርነት እሱ የሚያመጣውን ነገር ያሳያል። አዕዋፋት ይጠራሉ፣ ኑ ተሰብሰቡ። አራዊት ይጠራሉ፣ ድግስ ተደግሶላቸዋል። እስራኤልን ለመውጋት የሚመጡ እዛው ያልቃሉ። መጊዶን ሜዳ ላይ ማለት ነው። በመጊዶን ሜዳ ላይ ጎግ እና ማጎግ መጥተው እስራኤልን ለማጥፋት ጥረት ያደርጋሉ። ነገር ግን እግዚአብሔር በዛው ይፈርድባቸዋል፣ ያልቃሉ። እና እስራኤላውያን ለብዙ ዘመን የሰው አጽም ይሰበስባል። እግዚአብሔር ይመስገን። ለምልክት ያህል ነው የምነግራችሁ። ኢትዮጵያ ውስጥ እንግዲህ የሆነ ነገር ብዙ አለ። ሌላው ጌታ ኢየሱስ የሰጠን ምልክት ረሃብ ነው። ስለ ረሃብ ብዙ አላወራችሁም። ረሃብ ሁልጊዜ አለ። እኔ እናቴን መቼ ነው የተወለድኩት ብዬ ስጠይቃት በድንገት የረሃብ ጊዜ ትለኛለች። አንዱ ምልክት የምትሰጠኝ እሱ ነው። በገሌና በገሌ ደጃች ገሌና ደጃች ገሌ ሲዋጉ ጥሩ ነገር የለም። በረሃብ በጦርነት ነበር የሚነገረን የተወለድንበት ጊዜ። ቸነፈር አሜሪካንም እንኳን ያዳረሰ ቸነፈር እዚህም ሀገር መጥቶ ቤተ ክርስቲያን ሁሉ አዘግቷል። በቅርቡ ፍጥረት ራሱ በጭንቅ ላይ ነው ያለው። ፍጥረት እየተጨነቀ ነው ያለው። ሮሜ ምዕራፍ 8 ቁጥር 22 እንደሚነግረን ፍጥረት ሁሉ እስካሁን ድረስ አብሮ በመቃተትና በምጥ መኖሩን እናውቃለን ይላል። ይህች ምድር ጌታ እንደዚህ እንድትሆን አይደለም የፈለገው። መሬት ተቆፍሮባት ፈንጂ እንዲሰራባት አይደለም የፈጠራት። በቦምብ ኮሪያ እንደምታደርገው በየጊዜው ይተኩሳል። ባህር ውስጥ ነው የሚተኩሰው። ለዚህ አይደለም እግዚአብሔር ዓለምን የፈጠራት። ክህደት ማቴዎስ 24 ቁጥር 10 እስከ 12 በዚያን ጊዜም ብዙዎች ይሰናከላሉ፣ እርስ በርሳቸውም አልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ። ብዙ ሐሰተኛ ነቢያት ይነሳሉ፣ ብዙዎችንም ያስታሉ። ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች።
ስለዚህ ከክህደት ራሳችን መጠበቅ አለብን ማለት ነው። ብዙዎች ይወድቃሉ። ክህደት እየጨመረ ይሄዳል። ፍቅር እየቀዘቀዘ ይሄዳል። ወንጌል በዓለም ሁሉ ይሰበካል። ጌታ ኢየሱስ የሰጠዋን ሌላው ምልክት ነው። ማቴዎስ 24 ቁጥር 14 እኔ አንድ ጊዜ ወደ ዩናይትድ አረብ ኤምሬት ገባ ነበር። መጽሐፍ ቅዱስ እንዲሁም ደግሞ ያሳተምኳቸውን መጽሐፍቶች ቪዲዮ ደግሞ ካሴት ይዤ ነበር ለመግባት እና ሳሳልፍ በስክሪን ውስጥ እነዚህ ዕቃዎች አይገቡም አሉ። ለምን አሉ? የእስላም ሀገር ነው። ስለዚህ እነዚህን ነገሮች አንፈቅድም። መጽሐፍ ቅዱሴን ሁሉ ነው ያስቀሩት። እና ምንድን ነው የሚደረገው አልኳቸው። እዚህ እናስቀምጥልሃለን፣ ስትወጣ ይዘህ ትሄዳለህ። እንደዛ ነው ያደረግኩት። ዛሬ ግን በትንሽ ቺፕስ ወይም ደግሞ በኢሜይል ወይም በቴክስት ትልቅ ነገር ሰንድ ትላላችሁ፣ የፈለጋችሁበት ቦታ ይደርሳል። አየሩን ሊቆጣጠሩ አይችሉም። አይገርማችሁም? በዚህ ምክንያት የማታስቧቸው ሰዎች ትላልቅ በእስልምና ውስጥ ያሉ፣ በኮሚኒስት ሀገር ያሉ በቀላሉ ወንጌል እያገኙ ናቸው። ድሮ በኮሚኒስት ዘመን ጊዜ መጽሐፍ ቅዱስ ስማግል አድርገው ለመግባት የሚሞክሩ ሰዎች ይደብቁና በፍተሻ ጋር ሲደርሱ እግዚአብሔር ሆይ ዓይናቸውን ዝጋ፣ ይህን መጽሐፍ እንዳያዩ እያሉ ጮኸው ጸልየው ነው የሚገቡት። አንዳንዶቹ በቃ ያመልጣሉ። ሂደው ሲፈትሹ ምንም መጽሐፉን አያዩትም፣ መጽሐፉን አይረግጡም። ላዩ ላይ ወጥተው ልክ መኪናውን የሚረግጡ ነው የሚመስላቸው፣ ግን መጽሐፍ ላይ ነው የቆሙት። እንደዛ እያያዙ በተአምር ይገባሉ። ዛሬ ግን ይህ ሁሉ አያስፈልግም። መጽሐፍ ቅዱስን እንዲሁ ሴንድ ማድረግ ይቻላል። እዛ ላይ ነው ያለ ነው። ስለዚህ ወንጌል እየሮጠ ነው ያለው። ኢራን ውስጥ አሁን ብዙ ሰዎች ጌታን እየተቀበሉ ነው። ተገደው እስላም የሆኑ ደግሞ ልብስ እየለበሱ በቃ በአንደርግራውንድ የሚያመልኩም ኢየሱስ ክርስቶስን በገሃድ እያመለኩ ናቸው ያሉት። ኢየሱስ የኢራን አዳኝ ነው እያሉ እየተሸከሙ ጽሑፍ በቃ ሰላማዊ ሰልፍ ሲያደርጉ ነበር። የኢየሱስ ክርስቶስ ስም በየቦታው እየተነሳ እየገነነ ነው ያለው። አሜን እንላለን ወይ? እኛም ኢየሱስ ክርስቶስን እንስበክ። ጌታ ኢየሱስ ክርስቶስ በማናቸውም ሰዓት ተመልሶ ይመጣል። በዓለም ሁሉ ወንጌል ይሰበካል። አሜን እንላለን ወይ? መንፈስ ቅዱስ ይፈሳል ገና። ክብር ለእግዚአብሔር ይሁን። ታላቅ የመከር ጊዜ ይሆናል፣ ነፍሳትን ወደ እግዚአብሔር መንግሥት የምናመጣበት። ታዲያ እንዴት እንጠብቀው ይህንን የመጨረሻ ጊዜ? ጌታ ኢየሱስን እንዴት እንጠብቀው? አንደኛ ንስሐ መግባት ያለብን ሰዎች ንስሐ እየገባን ሕይወታችን ማስተካከል። ሁለተኛ በቅድስና መኖር፣ በቅድስና እንጠብቀው። ሶስተኛ በመንፈስ ቅዱስ እየተሞላን ጌታን እንጠብቀው። አራተኛ የተነገረውን ትንቢት እያመን፣ ዛሬ ምልክቶችን ነው የነገርኳችሁ በስፋት እንመን እግዚአብሔር የተናገረውን ቃል። አምስተኛ ቃሉን በመብላት እየበላችሁ ነው ያላችሁ፣ መጽሐፍ ቅዱስን እያጠናችሁ። እግዚአብሔር የተመሰገነ ይሁን። ሃሌሉያ። ኢየሱስ ክርስቶስ ተመልሶ ይመጣል። አሜን እንላለን ወይ? በመጨረሻም ዲክላሬሽን ነው የምናደርገው። ሁላችሁም ተነሱና ቁሙ። ኢየሱስ ጌታ ነው። በሐሰተኛ ትምህርት አንታለልም በሉ። ስለ ራሴ ልናገር፣ በሐሰተኛ ትምህርት አልታለልም። በሐሰተኛ ትምህርት አልታለልም። ከእውነት አልወድቅም። በኢየሱስ ስም አልወድቅም። በኃይል እሞላለሁ። ወንጌልን እሰብካለሁ። አጋንንትን አወጣለሁ። ልባር እንድታወጡ። በኃይል እሞላለሁ።
ሃሌሉያ። ወንጌል እሰብካለሁ፣ አጋንንትን አወጣለሁ፣ ተቀድሼ እኖራለሁ። ጌታ ኢየሱስ ክርስቶስ ሲመጣ ያለ ፍርሃት ያለ ኀፍረት በፊቱ ቆማለሁ። ኢየሱስ ክርስቶስ ተመልሶ ይመጣል። ኢየሱስ ክርስቶስ ተመልሶ ይመጣል። እኔም እሄዳለሁ። ምክንያቱም ስሜ በሕይወት መዝገብ ላይ ተመዝግቧል። ማንም አያስቀረኝም። እሄዳለሁ፣ ተዘጋጅቻለሁ። ሰይጣን ስማ፣ እሄዳለሁ፣ ወደ ዘላለም ቤት እሄዳለሁ። ኢየሱስ ክርስቶስ ተመልሶ ይመጣል። ሃሌሉያ! ቸብ ቸብ ለኢየሱስ። ጌታ ይባርካችሁ። ሃሌሉያ! ጊዜው ይህን ይመስላል። የጊዜውን ሁኔታ ነው የገለጥኩላችሁ። ጊዜው ይህን ይመስላል። የኢራን ጦርነት አሁን በመካከለኛው ምስራቅ የሚካሄደው መጽሐፍ ቅዱስ የማያውቀው አይደለም። ፕሬዚደንት ትራምፕ ሳያውቁት ቦርድ ኦፍ ፒስ አቋቁመው ጋዛን እየሰሩ ነው። የተሰራችውን ጋዛ መጀመሪያ የሚቃኛት ሐሰተኛው ክርስቶስ ነው። እዛ ይገባል እና ባሻገር የተሰራውን ሶስተኛውን መቅደስ ነው። እዛ ነው የሚገባው። እዛ ገብቶ ነው ዓለምን የሚቆጣጠረው። እኔ ነኝ ለተዘበራረቀችው ዓለም መፍትሄ መስጠት የምችለው። ከዛ ትእዛዝ ያወጣል፣ አዋጅ ያውጃል። ኃይለኛ ሰው ነው። ይህን ምልክት ያልያዘ ሰው ሊገዛ ሊሸጥ አይችልም። 666 አርማ አትፍሩ። እኔም ወንጌልን እንደማምነው ቤተ ክርስቲያንን ለመከራ አልፈጠራትም። ቤተ ክርስቲያን ራፕቸር ታደርጋለች። አሜን እንላለን ወይ? የሚፈሩ የማያምኑ ግን እዚህ ይቀራል። ሁለት ሰዎች በወፍጮ ላይ አንደኛው ይነጠቃል፣ አንዱ ይቀራል። ሁለት ሰዎች በእርሻ ላይ አንዱ ይነጠቃል፣ አንዱ ይቀራል። የሚነጠቀው ማን ነው? አማኙ ነው። በደንብ ጌታን የሚጠብቀው። የማይነጠቀው ሳይለብለብ ክርስትና ጌታን በትክክል የማይከተል እዚሁ ይቀራል። ካጠገቡ ሲወሰድ ዓለም ገና ቀውስ ውስጥ ትገባለች። የታለ ገሌ? ሐሰተኛው ክርስቶስ ለማረጋጋት ይሞክራል። ጥናት ላይ ነን። አሁን ወዴት እንደሄዱ አንዳንድ ሁኔታዎች እየተወሩ ናቸው። አጥንተን መልስ እንሰጣለን ይላል። መልስ መስጠት አይችልም። እኛ ሰተት ብለን ሃሌሉያ ከጌታ ከኢየሱስ ክርስቶስ ጋር ቤታችን ገብተናል። አሜን እንላለን ወይ? ኢየሱስ ጌታ ነው። ኑሩት፣ ክርስትናን አታውሩት፣ ኑሩት። አሜን እንላለን ወይ? ኢየሱስን ኑሩት ወገኖቼ። ሃሌሉያ። ናስቲ ባርክ ህዝቡን። ፓስተርና እንደ ቆምን እንጸልያለን ከፓስተር ኢዮብ ጋር። ሃሌሉያ 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 ሃሌሉያ። እስቲ ጌታንና ክብር ወገኖቼ፣ ደስ አይልም? ሃሌሉያ ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። በነገራችን ላይ ሰጋን፣ ሳቅን፣ አዘንን ሊሆን የሚገባ መሆኑ አይቀርም። ግን እኛ ጋር ያለው ደስታ፣ ተስፋ፣ ሰላም አለ። ኢየሱስ ጌታ ነው። ምክንያቱም ተስፋችን ክርስቶስ ይመጣል። ኢየሱሳችን ይመጣል። ሃሌሉያ እንጸልያለን። ጌታን አክብሩት። ሃሌሉያ 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 ሃሌሉያ። በክብር ይመጣል፣ በኃይል ይመጣል።
ሃሌሉያ ሃሌሉያ። እያዩት ይመጣል። ሃሌሉያ። የወጉት ሁሉ ያዩታል። ሃሌሉያ። በስውር አይደለም፣ እያዩት ይመጣል። ወገኖች ሆይ አሁን የተነሱ ልዩ ልዩ በቃ አመፀኞች የሚሽለከለኩ ክፋትን የሚያደርጉ እንደሚሆኑት አይደለም። ብዙ ሐሰተኛ ክርስቶሶች ተነስተዋል በድብቅ ዓለምን ሌላ ለማድረግ። የኛ ኢየሱስ እውነተኛ ግን እየታየ በክብር በመላእክት አጀብ ዳግመኛ ተመልሶ ይመጣል። እኛ እንነጠቃለን። ደግሞ ሁለተኛ ምጽአት የሚባል አለ፣ ወደ ምድር የምንመለስበት። ክብር ለናዝሬቱ ኢየሱስ ይሆን። በዚሁ አንድ ነገር እንካሬጅ አደርጋችኋለሁ። የእግዚአብሔርን ቃል ብሉ። የእግዚአብሔርን ቃል ብሉ። መጽሐፍ ቅዱስን የሚበላ ትውልድ አይፈራም ወገኖች ሆይ። ደግሞ በእውነት አንድ ነገር ልንገራችሁ፣ ግራ የገባኝ ሰው አይደለሁም እኔ። ሕይወት ክርስትና ግልጽ ነው። ውስብስብ ያላለ ሕይወት፣ ነፃ የሆነ ሕይወት፣ እውነተኛ የሆነ መንገድ ያለው ሕይወት የሚኖር ክርስቲያን ብቻ ነው። ኢየሱስ ያድናል። ሃሌሉያ ሃሌሉያ። ጌታን እናክብር። እስቲ ለጥቂት ደቂቃ አብረን እንጸልይ። ሃሌሉያ 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 ሃሌሉያ። ከአምላካችን በቀር ማን ነው አምላክ? ከአለቱስ በቀር ማን ነው አለት? ኢየሱስ ኢየሱስ የድል ጋሻ፣ በክፉ ቀን ሆነልን መሸሻ። ጌታችንን እኛ እናምነዋለን፣ አሸንፎ በዓይናችን ስላየን። ኢየሱስን እኛ እናምነዋለን፣ አሸንፎ በዓይናችን ስላየን። ኢየሱስ ይመጣል። ጌታ በክብር ይመለሳል። ሃሌሉያ 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 ሃሌሉያ። ወገኖች ሆይ የጌታ የኢየሱስ ክርስቶስ ምጽአት ድል አለው፣ ኃይል አለው። እሱን ስናስብ በእውነት ጉልበታችን ይበረታል። እሱን ስናስብ ቅድስና 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 ይለናል። ተቀደስ ተቀደስ ይሸተናል። ሃሌሉያ። የጌታን ምጽአት ስናስብ ጸጋ ይለቀቃል። ሃሌሉያ። ከአንዳች አይጎልባችሁም ይላል። ምጽአቱን ስትጠባበቁ የጸጋ ስጦታ የመንፈስ ቅዱስ ኃይል አይጎልባችሁም ይላል። ሃሌሉያ። ሙሽራይቱን የሚያዘጋጅ ክብር አለ። ሃሌሉያ። ሙሽራይቱን የሚያነጻ ጸጋ አለ። ሃሌሉያ። ሙሽራይቱን ሃሌሉያ ያለ ዕድፍ የሆነች ሙሽራች፣ ሃሌሉያ። የፊት መጨማደድ የሌለባት ሙሽሪት፣ የፊት መጨማደድ የሌለባት ሙሽሪት፣ እንከን የሌለባትን ሙሽሪት ሊወስድ ኢየሱስ ይመጣል። ኢየሱስ ይመጣል። ኢየሱስ ይመጣል። ሙሽሪት እልል በይ ሃሌሉያ፣ እልል በይ ሃሌሉያ። በደሙ ያነጻሽ፣ በክብር የቀደሰሽ፣ ተስፋን የሰጠሽ፣ ቤት ሊያዘጋጅልሽ የኔ ሙሽሪት ቤተ ክርስቲያን ሃሌሉያ 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 ሃሌሉያ። እናመሰግናለን የእስራኤል ቅዱስ በክብር ስለምትመለስ በኃይል ስለምትገለጥ የናዝሬቱ ኢየሱስ እናመሰግንሃለን። ተስፋ እንደሌላቸው በላያችን ላይ ሐዘን የለብንም፣ ፊታችን ላይ ድንጋጤ አይነበብብንም። ምክንያቱም ተስፋ አለን። ተስፋችን ሕያው ነው። ተስፋችን ሙሉ ነው። ሃሌሉያ። ኢየሱስ በክብር ትመጣለህ። አሁን ይሁን አናውቅም፣ ከጥቂት ደቂቃ በኋላ አናውቅም፣ መቼ እንደሆነ ግን በቅርብ ኢየሱስ በክብር ትመጣለህ። ስምህ ይባረክ። በሕልውና በመንፈስ ከኛ ጋር ያለ የእግዚአብሔር ልጅ ኢየሱስ ዛሬ ደግሞ እኔ እንዲህ ጸልያለሁ። ከመገለጥ ናፍቆት የተነሳ ከመገለጥ ተስፋ የተነሳ ልዩ የሆነ የቅድስና ኃይል በሕዝብ ላይ ይለቀቅ። ልዩ የሆነ የፍቅር እሳት በሕዝብ ላይ ይለቀቅ። ሰፊው ሜዳ ተጠናቆ ወገኖች ሆይ በባከነ ሰዓት
የትኛው ተጫዋች ነው በባከነ ሰዓት የሚቀልደው? 90 ደቂቃ ሄዶ 4 ደቂቃ የባከነ ሰዓት አለ ተብሎ ቦርድ ላይ ተነግሮ 5 ደቂቃ አለ ከዚያ በኋላ ፍሽካ ይነፋል ጨዋታው ያበቃል ተብሎ በባከነ ሰዓት የሚቀልድ ሕዝብ የለም ወገኖች ሆይ። በባከነ ሰዓት አንቀልድም። አሜን በሉ። እንኖራለን ለኢየሱስ፣ ወንጌልን እንሰብካለን፣ እንቀደሳለን፣ በፍቅር እንኖራለን። እግዚአብሔር የእስራኤል ቅዱስ ከክብርህ መገለጥ የተነሳ ልዩ የሆነ የቅድስና ኃይል በሕዝብ ላይ የተነቀቀ ይሆን። ወንጌልን የመስራት ኃይል የተለቀቀ ይሆን። ዛሬ ጸልያለሁ። መቀደስ ለልጆቻችን፣ መቀደስ ለአባቶች፣ መቀደስ ለእናቶች፣ ፍቅር እግዚአብሔር ለሕዝብ እንዲሆን ከዚህ ክብርና ኃይል የተነሳ ተአምራት እግዚአብሔር እየሆነ ወንጌል በኃይል እንዲሄድ በኢየሱስ ስም እንጸልያለን። እጆቻችሁን አንሱና ይህን ጸሎት ጸልዬ እጨርሳለሁ። አብረን እንጸልያለን። እጆቻችሁን አንሱ። እግዚአብሔር የክብር አምላክ አሁን በዓለም ዙሪያ ሁሉ እንደሰማነው እውነት ደግሞ በሚድልስ በመካከለኛው ምስራቅ ያለውን ትኩሳት ሳያለ ጌታ ሆይ ከዚህ እየሆነ ካለው ነገር የተነሳ ብዙዎች በወንጌል እንዲመለሱ ለኢማሞች እንጸልያለን፣ ለደረሳዎች እንጸልያለን፣ ለሼኪዎች እንጸልያለን፣ ለወንጌል ተቃዋሚዎች እንጸልያለን፣ ለክርስቶስ አሳዳጆች እንጸልያለን። በኢየሱስ ስም መዳን ይሁንላቸው፣ በኢየሱስ ስም መዳን ይሁንላቸው። ለአያቶላዎች እንጸልያለን፣ ለኢማሞች እንጸልያለን፣ ወደ መስጊዶች እንገባለን። እንጂ ኢየሱስ ማይት ነን። የድነት ኃይል በኢየሱስ ስም ያገኛቸው፣ በኢየሱስ ስም ያገኛቸው። የሰይጣንን መንግስት የወንጌል ጉልበት ያፈራርስ ዛሬ። በወንጌል ጉልበት የሰይጣን ኃይል፣ የዲያብሎስ ኃይል፣ የክህደት ጉልበት፣ የተቃውሞ ጉልበት በኢየሱስ ስም የፈረሰ ይሆን። እጆቻችሁን አንሱ ለመጨረሻ ጊዜ። እግዚአብሔር የዘላለም አምላክ ሆይ መምጫ በደረሰ በዚህ ሰዓት የቀዘቀዙትን አውሮፓውያንን እግዚአብሔር ሆይ ምስራቃውያንን እንድታነቃቃ፣ ምዕራባውያንን እንድታነቃቃ፣ መካከለኛ ሀገሮችን እንድታነቃቃ የክብር አምላክ እግዚአብሔር ለቤተ ክርስቲያን ኃይል እንዲሆን፣ ለቤተ ክርስቲያን ጉልበት እንዲሰጣት በጌታ በኢየሱስ ስም እንጸልያለን። ሽባ እየተተረተረ እግዚአብሔር ሆይ ዕውሩ እያየ ዲዳው እየተናገረ ወንጌል በኃይል እንዲሄድ በኢየሱስ ስም እንጸልያለሁ። እግዚአብሔር የዘላለም አምላክ ሆይ በሆስፒታሎች ላይ ወንጌል በኃይል ይሄድ፣ በእስር ቤቶች ላይ ወንጌል በኃይል ይሄድ፣ ታስሮ ላሉት ወንጌል በኃይል ይሰበክ። እግዚአብሔር ሆይ በዚህ ዓመት ምርኮ አርገ ሰዎችን እንድትሰጠን፣ ምርኮ አርገ ነፍሳትን እንድትሰጠን የክብር አምላክ እግዚአብሔር ለኔ እንድትሰጠኝ፣ ለእያንዳንዱ ወንድሞቼና እህቶቼ እንድትሰጣቸው የምርኮ ዘመን እንዲሆን በኢየሱስ ስም ጸልያለሁ። ሃሌሉያ። የክብር አምላክ እግዚአብሔር ደግሞ እግዚአብሔር በብዙ ምጥ ለሚያልፉ ወንጌልን ሳይሰሙ እግዚአብሔር አምላክ ሞት ለተጋረጠባቸው እጅህን ዘርግተ እግዚአብሔር እንድትታደጋቸው መልካምነት እንዲገለጥ በኢየሱስ ስም እንጸልያለን። ክብር ሁሉ ለገናናው ስም ይሁን። ንጉሳችን፣ ውበታችን፣ ተስፋችን ኢየሱስ በክብር ትመለሳለህ። እንሰግድልሃለን፣ ምስጋና ለአንተ እናመጣለን። ሁላችንም ለጌታ ክብር ሰጥተን ተበራርከን እንጨርሳለን። ስገዱና ለዚህ ንጉሥ ለሚመጣው መሲህ ለአዳኙ ለኃያሉ ጌታ ሕፃን ሆኖ አይደለም የሚመጣው፣ ንጉሥ ሆኖ ይመጣል። እንደገና በክብር ይመለሳል። ኢየሱስ ይመጣል። እልልታ የሆነለት ሃሌሉያ። ሃሌሉያ። ክብር ለኢየሱስ ይሁን። ሃሌሉያ። መንፈስ ቅዱስ እጆቻችንን ለቡራኬ ወደ እግዚአብሔር አንስተን እስቲ ጸጥ እንላለን ለ30 ሰከንድ ለ1 ደቂቃ። ጌታ ምን አለን? እግዚአብሔር ቤተሰብ መንፈስ ቅዱስ ምን አሳሰበን?
በጌታ መንፈስ በርቱ ያላችሁ በርቱ፣ አትፍሩ ያላችሁ አትፍሩ፣ ይቅርታ አድርጉ ያላችሁ ይቅር በሉ፣ ተቀደሱ ላለን እንቀደስ። ተዘጋጁ ብለውናል። ሁላችንም በምን እንደምንዘጋጅም ነግሮናል። ያለውን እንድናደርግ ጸጋው ይርዳን። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ፊቱን በእናንተ ላይ ያድርግ፣ ሰላሙንም ይስጣችሁ። በክብር ንጉሳችን በተመለሰ ጊዜ ያለ ነቀፋ ያግኛችሁ። ያለ ፊት መጨማደድ ክርስቶስን መጠበቅ ይሆንላችሁ። የእግዚአብሔር በጎነት በቤታችሁ ላይ ይሆን። የእግዚአብሔር ምሕረት በመንገዳችሁ ላይ ይሆን። በሰማይ በረከት በምድርም በረከት በማያልቀው በእግዚአብሔር ጠል ዘመናችሁ የረሰረሰ ይሆን። በእግዚአብሔር አብ ክብር በልጁም በኢየሱስ ክርስቶስ ፍቅርና ጸጋ በመንፈስ ቅዱስ አንድነት ይህን ሁሉ በረከት በእናንተ ላይ አኖራለሁ በኢየሱስ ክርስቶስ በጌታችን ስም አሜን። ሃሌሉያ። እግዚአብሔር ይባርካችሁ። ፕሮግራማችንን ጨርሰናል። ፌሎሺፕ እናደርጋለን ወጣ ብለን። እግዚአብሔር ይባርካችሁ ፓስተር። እግዚአብሔር ይባርክ። ዘመንህ ይባረክ።